እኔ ሄርሜላ እኮ ማለት ነው ቤተሰቦች ትናንትና ራሱ ከአብርሽ ያንን ቃል ከፈለኩኝ ሄርሜላንም ሌሎችንም ከህይወት ያስወጣሉ የሚለውን ቃል እኮ መስማት ራሱ ሄርሜላ የእውነት ሞት ይሻልሻል። አብርሽ እኮ አስወጣታለሁ እሷንም ከሆነ ዛሬውኑ መወሰን ይችላሉ አለ እኮ። ለአንቺ ከአብርሽ ይሄንን መስማት ሞት ነው። ዛሬ ደግሞ ያው ባልና ሚስቶች አልተቻሉም። በጎን አብርሽ ሩታዬ እንዲነቀስ ነው። ሩታዬ ደግሞ በጎን ያቺ ቦርጭ የተባለችውን ነገር አጥፍቼ ሽንቅጥ ሽቅጥቅጥ ብዬ ለባል ይመጣሉ እያለች ነው። እና እኔ እንደ አሁን ምናፈቀሽ ካላችሁኝ ማለት ነው ይሄ ሄርሜላ መለይ ትሆን ሁኔታዋን ስሜቷን ማየት ፊቷ ላይ ፈልግ ነበረ። አብርሽና ሩታ በፍቅር ክነፍ ብድ ብለው ከልጃቸው ጋር የእሷን ስሜት ማየት እፈልግ ነበር። ሄርሜላ አንቺ እኮ ሞተሻል። በቃ አስበሽዋል። ትናንትና እኔ ራሴ አስፈላጊ ከሆነ እወልድለታለሁ ስትዩ የነበረው ልጅ እሷንም አስፈላጊ ከሆነ ከህይወቴ ማስወጣት ዛሬውኑ እችላለሁ ብሎ ትናንትና አብርሽ ቃል በቃል ሲናገር ቪዲዮን አይተሽ ከሆነ መቼም አንቺ አታፍሪም እኮ ተመልሰሽ ወደ ቪዲዮ አይን አውጥተሽ ትመጪ ይሆናል። እኔ አንቺም በሆን እንደዚህ አይነት ቃል ከአንድ ተማመንበት አለው ስፈልግም ደግሞ እኔ ልወልድለትና ልጅ ልሰጠው እችላለሁ ከምትውጁ ሰው ካፈቀርሹ ሰው ክንፍ ካልሽበት ሰው ላይ እንደዚህ አይነት ነገርን መስማት ይከብዳልም ያማል። ሄርሜላ ባክሽ በቃ ወደ ሚዲያ ተመልሰሽ አትምጪ። የእውነት ማለት ነው ቤተሰቦች፣ የእውነቴን ነው ምላችሁ። በጣም አሁን የጓጓሹ ምንድን ነው ብትኑኝ የሄርሜላንና የአቤልን ስሜት ማየት በቃ ምን ውጧቸው ይሆን? ትናንትና መቼም ያልጋ ልብስ ውስጥ አብረው ተደብቀው ይሆናል ሩታና አብርሽ እንደዛ ሲያዋቸው እና የሄርሜላንና የአቤልን መጨረሻ ማየት በጉጉት ነው መናፍቀው ቤተሰቦች። የእውነቴን ነው ምላችሁ። ይሄ ጥላቻ ምናምን ሳይሆን የሰው ባል እንደማያዋጣ የሰው ወርቅ የሰው እንደሆነ ሄርሜላ ከዚህ በኋላ ትምህርት ልትወስድበት ይገባል ብዬ ነው ማስበው። ምክንያቱም አየሽ አይደለ በትናንትናው ቀን ራሱ ከአብርሽ ማጠብቂው ንግግር ሄርሜላንን ብትሆን በመጀመሪያ ከህይወት ታስወጣለህ ስትለው ሩታ እሺ ነው ያለው። አስወጣታለሁ ዛሬውኑ ነው ያለሽ። አስበሽዋል? ሞት ይሻላል። አየሽ አይደለ የምትተማመኝበት ልጅም ቢሆን እሰጠዋለሁ እያስት የነበረው ሰው ትናንትና ያንን ቪዲዮ ስታይ ሄርሜላዬ ስሜቱ እንዴት ነው? አሁን ደግሞ አጅሬት ስፖርትም እየሰራች ነው። እሱም ደግሞ ሚስቱን ሊነቀስ ነው። እየተነቀሰ ነው በቃ ብለናል እኛ ጨርሰናል። እኛ መዳም ቅመሞች እየተነቀሰ ነው ሩታ ስፖርት እየሰራች ነው አለን ነው በቃ ይሆናል። እና ሄርሜላዬ መልካም እንግዲህ የመቃጠል ጊዜ። ሴት ነሽ እንደ ሴት በእርግጥ ባይሆን ጥሩ ነበር። አየሽ የራስሽ ሆኖ ቢሆን ምንም ችግር የለውም ነበር። የሰው ላይ መንጠልጠል እንግዲህ ትርፉ ይሄ ነው። የወለደ ሰው መቼም መለያየት አይችልም። ልጁ አስታርቃቸው። በነገራችን ላይ አብርሽ ላስብበት የመታረቃችንን ነገር አለ እንጂ ህፃኑ ራሱ ያስታርቃቸዋል። ለልጁ ሲል አይገርምሽም? ለልጁ ሲል ይታረቃል። ስለዛ ምንም ማድረግ አይቻልም። የወለደን ሰው ላይ ሙጥኝ ብሎ ከሚስት ተለያይ ማለት አጉል ልፋት ነው። እንደዚሁ መድከም፣ እንደዚሁ ጊዜ መጨረስ ነውና ከሄርሜላ መቼም ያው ብዙዎቻችን ተምረናል ብዬ ተስፋ አድርጋለሁ። የሰው ወርቅ አያደምቅ ነው። የእውነቴን ነው ምላችሁ። ያውም ደግሞ የወለደ ወንድ ምንም ቢሆን በቃ ነግሬያቸዋለሁ ከሚስቱ ጋር በልጁ ይገናኛል። እግዚአብሔርን ነው ምላችሁና ያልወለደ ቢሆን እንኳን ነው ያልወለደም ቢሆን ደግሞ ትዳር ያዘ ሚስቱን የሚለምን ወንድ ላይ ራሱ ሙጥጭ ማለት ቀሌት ነውና ሄርሜላዬ እንግዲህ ምን እናግዝሽ? የኔ እናት ምን እናግዝሽ? መቼም አንቺ አታፍሪም። አፈጣሽ እኮ የትናንትናውንም ቪዲዮ አይተሽ ዛሬ ተመልሰሽ አታሻሽው አትሳሚው ብለሽ ልትመጪ ትችያለሽ። አታፍሪም። ምን ደግሞ ያው ቀስ በቀስ አብርሽ ከውስጥ ያወጣሻል። እና እንግዲህ ቤተሰቦቼ ብቻ ከባድ ነው የእውነት። የሰው ነገር ላይ ሙጭጭ ማለት መጨረሻ ዋጋ ያስከፍላል። ስሜቱ ከባድ ነው። የራስ ላይሆን ነገር እያወቅን ልቦናችን እያወቀ የራሳችን እንዲሆን እዛ ነገር ላይ የሰው ንብረት ላይ ሙጭጭ ማለት መጨረሻው ራስን ነው ዋጋ የሚያስከፍለው። ያንን የተረዳሁት እመኑኝ። ሩታና አብርሽ ወደ ድሮ ፍቅራቸው ይመለሳሉ። የእውነቴን ነው ብላችሁ ይታረቃሉ። በቃ ልጁ እያጓጓቸው ነው። ሕፃን ልጅ አለ በመሀል ላይ። ይሄ ልጅ ደግሞ አስታርቋ እንዲያደርጋል። በቃ ምንም ማድረግ አይቻልም። ሄርሜላዬ የእውነት ከባድ ነው። በሙዚቃም ደግሞ ያው የመልስ ምት እየሰጠችሽ ነው አጅሪት ማለት ነውና እንግዲህ ምንም ማድረግ አይቻልም። ሄርሜላዬ ይሄው ነው መጨረሻው። ከሰው ንብረት ጋር መጋፈጥ ብዙ ነገር ተብለሻል። አረ ይደብራል ሄርሜላ፣ እግዚአብሔርን ይደብራል። እንዲህ ብዙ ነገር ከተባልሽ እኮ ከቤተሰቡ ጭምር ብዙ ነገር ነው የወረደብሽ እናቴ፣ ከተመልካች ጭምር ቢቀርብሽስ እንደው እስቲ ከህይወታቸው ውጥት በይና እስቲ ለአብርሽም ጥሩ እህት ለሩታም ጥሩ እህቱኝ እስቲ በሩቁ ማለት ነው። ከቀረብሽው በእርግጥ ጥሩ እህት መሆን አትችይም፣ ግን በሩቁ እስቲ ከህይወታቸው ውጭ በናሽ። እነሱ አሁን ወልደዋል። በቃ በሰላም በፍቅር በደስታ ይኖሩበት። የወለደ ሰውን መለያየት ይከብዳል የእውነት። እና ሄርሜላዬና አቤል ማለት ነው
ጽናቱን ይስጣችሁ። ነፍስ ይማር ብለናል እንግዲህ